ቢሊየን ብር ቢሰጠኝ አልገባም። ሌላ ውድድር ላደርግ እችላለሁ፣ ከሌላ ሰው ላደርግ እችላለሁ። በእነሱ ውድድር ግን ወላሂ ብሞት እዛ ውድድር ላይ አልሳተፍም። በቃ የመጨረሻ ውሳኔ ነው የወሰንኩት። እኔ አካውንት እንደዚህ በቃ እንዲህ ተደፍሬም አላውቅም። በቃ ማንም እንደዚህ እንትን ብሎኝ አያውቅም። ገባ? ስለዚህ እንደዚህ ካለ እኔ እዛ ሜዳ ላይ ብገባ ራሱ በሌላ ነገር ተብትበው ይጥሉኛል ማለት ነው። ይሄ እኮ ቀላል ነው። ቲክቶክ አካውንትህን ካስመታ መድረኩ ላይ ብትገባ ራሱ ሌላ ነገር ነው። እኔ በቃ እኔ ፈሪ ነኝ። በቃ አምኜላችኋለሁ። ፈሪ ነኝ፣ አልገባም። ሌላ ውድድር እወዳደራለሁ። ከሌላ ሰው ሲያዘጋጅ ሌላ ሲመጣልኝ ይገባለሁ። ግን እነሱ በሚያዘጋጁት አካውንት ወላሂ ይኸው ስሙ ሪከርድ አድርጉ። ወላሂ 1 ቢሊዮን በሚሰጠኝ አልገባም። ሐራም ነው ሲጀመር፣ ድብድብ ሐራም ነው። አላህ ይቅር ይበለን። ለእስካሁኑ ሄዶ የመጨረሻ ሀሳብ ሄዶ ይችላል። ኤቭሪባዲ ሄዶ ይችላል። ኦስማን ግን ትናንት ሙርሾ እኔ ግን ለመጀመሪያ ጊዜ ብር የማይወድ ጉራጌ ያየው ሴዶን እምቢ አይደለም፣ ሌላ ታሪክ አስቧል፣ ሌላ ነገር አስቧል። አሁን ሰይዶ አሁን ማውራት ያልፈለጋት አንድ ሂሳብ ሰርተዋል። እመነኝ የሆነች ቀን ደግሞ ያፈነዳትና ሻሙ ግን የመጨረሻ ደስ የሚል ቋንቋ ማለት ነው። ባይዘዌ በዚህ ሳምንት ከሰማሁት ድብድብ ሐራም ነው። ድብድብ ምንድነው? ምርሻ ሐራም ነው። አላህ ድብድብን አይወድም፣ ከሰማይ ወርቅ ቢዘንብን ያልጫወትም። በመጨረሻም ሴዶ ማርሻል አርት ፍርሃቱን በአደባባይ ገልጧል። ከጆኒ ጋር የኤምኤምኤ ፋይት እንዲያደርጉ ተደጋጋሚ ጥሪ ሲቀርብለት የነበረው ሴዶ ማርሻል አርት ለዚህ ፋይት 10 ሚሊዮን ብር ቅድመ ክፍያ እንዲከፈለው መጠየቁ ይታወሳል። አዘጋጆቹም ታዲያ ይህን ውድድር የሚያሸንፍ ከሆነ የጠየቀውን 10 ሚሊዮን ብር እንደሚሰጡት ነግሮት ነበረ። እኔ ቁጥር 1 የኤምኤምኤ ፋይት ተፋላሚ ነኝ፣ እኔን የሚመጥነኝ ተጫዋች የለም እያለ ተደጋጋሚ ዛቾችን ሲያቀርብ የነበረው ሴዶ ማርሻል አርት አሁን ላይ እንግዲህ ፍርሃቱን በይፋ ተናግሯል። አላህ ድብድብን አይወድም፣ ለእናቴ ነግሯታል። እናቴም ደግሞ እንዳትጫወት ብላኛለች። እናቶች ደግሞ የሆነ የሚታያቸው ነገር አለ። በቃ እኔ አልጫወትም፣ እኔ ከነሱ ጋር አልጫወትም፣ ከሰማይ ወርቅ ቢዘንብ ይሄንን ፍልም ያላደርግም ሲል ላይቭ ላይ ተናግሯል። ሴዶም እንግዲህ በመጨረሻ ፍርሃቱን ገልጧል። ሴዶ ማርሻል አርት ይሄንን ውድድር ለምን ማድረግ ያልፈለገ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ዜዶ ማርሻል በስተመጨረሻ እናቴ ትቆጣኛለች፣ አልወዳደርም ይቅርብኝ አለ። በግልጽ አማርኛ ቪዲዮን አስቀምጥላችኋለሁ። እኔ ምለው ግን ሲጀምር እንደዚህ አይነት መንደራይዝድ የሆነ አስተሳሰብ ያላቸውን ሰዎች ስፖርት አካባቢ ያላችሁ ሰዎች ለምን ገለል አታረጓቸውም? ምክንያቱም ዜዶ ማርሻልን አብዛኛው ኢትዮጵያውያን እንዲደባደብ ይፈልግ ነበር፣ እኔም ጭምር ፈልግ ነበር እንዲደባደብ። ግን ከንግግሩ አዝማሚያውን አይታችሁ የማይሆን ከሆነ እናንተም ስፖርት ውስጥ ገብቶ መበጥበጡ ማይቀር ነገር ነውና ምንም ይያዝ የሚጨበጥ ነገር የለውም። እነ ጆኒ፣ እነ ንቃተ ህሊና፣ እነ ጌቾ ሌሎችም ተወዳዳሪዎች ለስፖርት መጀመሩ ያደረጉት አሻራ ያሳረፉት አሻራ አለና ዜዶ ደግሞ ይሄን ስፖርት ተቀላቅሎ ስፖርቱን ያጻነዋል ብለን ስንጠብቅ እናቴ ትቆጣኛለች፣ ሚስቴ ተፋታኛለች፣ ድመቴ ታመመችብኝ አይነት ስታፍ የሚያራምድ ከሆነ ምንም ትርጉም የለውም። እንግዲህ እስከዛሬ ስፖርቱን ሲያስተጓጉለው ሲያንዛዛው እኔ ራሱ ሰለቸኝ ነው የምላችሁ። እንደገና ደግሞ አሁን 10 ሚሊዮን ብር የትኬት የሚቀመጡ ሰዎች የሚቆሙ ሰዎች ምናምን በቃ ምንም የሚጨበጥ ሀሳብ የለውም። ጆኒ እንኳን እኔ ከማሸንፈው 5 ሚሊዮን ላይ 2 ሚሊዮኑን እሰጥሃለሁ፣ 1 ሚሊዮን ደግሞ ስትሸነፍ የሚሰጥሃለ፣ ስትሸነፍ 3 ሚሊዮን ብር ይዘህ ትወጣለህ አለው። እንደዛ ታሽቶ እንግዲህ ታሽቶ ጉዳዩ 10 ሚሊዮን ብር ለአሸናፊ እንዲሰጥ ተወሰነና አሸንፈ 10 ሚሊዮን ብር ውሰር ተባለ። ከዛ በኋላ የተለያዩ ጥቅማ ጥቅሞችን ደግሞ መጠቃቀም ይችል ነበር። እስከዛሬ የደከመበትን ዜዶ ማርሻል የለፋበትን ፍሬ የሚያፈራበትን እድል እያባከነ ይመስለኛል፣ እኔ በኔ አስተያየት ማለት ነውና በጣም እድሉን እያባከነ። እድል ደግሞ አንዴ ናት። ይሄ ሰው ሊረሳም ይችላል ኮምፕሊትሊ ማለት ሰው ሁሉ ሊሰለችው ይችላል። በዚህ አካሄዱ ማለት ሰው ማየትም አይፈልግም በቃ የሆነ ታይም ላይ እና እኔ በጣም ነው ያዘንኩት። እኔ ጎማው ወይም ደግሞ ኮባ ቅድሚያ 10 ሚሊዮን ብር የሚሰጥ ከሆነ ቀጥልበት። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር መነገሩ ምንድነው ችግሩ? በቃ እኔ አልፈልግም። በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም። ገባ
እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። ለሴዶ ማርሻል አርት አካሄድ ትክክለኛ ነው ሲል አንድ ሰው ስለ ሴዶ ማርሻል አርት እንዲህ ሲል አስተያየቱን ሰጥቷል። ገለልተኛውን ካየነው የሴዶ አካሄድ ትክክለኛ ሆኖ እናገኘዋለን። ምክንያቱም የሚካሄደው ውድድር ላይ በቦታውም ሆነ በዩቱብም ሆነ በቲቪ ብዙ ተመልካቾች የሚያየው ሴዶን ለማየት ብሎ ነው። ምክንያቱም ይህንን ሰውዬ እነ ጆኒንና እነ ንቃተ ህሊናን ሳናቃቸው በተለያየ መንገድ ራሱን በደንብ ለህዝብ አስተዋውቋል። ስለዚህ ህዝቤ ከጆኒ በላይ ለአመታት አሻሽ እያለ ጆሮውን ሲያግለው የኖረውን ሴዶ ይረታል ወይስ ይረታል የሚለው ነው የሚያጓጓው። ይህ ለሴዶ ገብቶታል። ችግር የሆነው አንድ አቋም አልይዝ አለ። አንድ 10 ሚሊዮን አንድ 50 ሚሊዮን የሚለውን አቋሙን ትቶ ከፋይት በፊት ይህንን ያልክፈሉን ማለት ፕሮፌሽናልነት ነው። አዘጋጆቹ ደግሞ አንድ ችግር አለባቸው። እነሱ የፈራ አስመስለው የሚያዋክቡት መንገድ ልክ አይደለም። ካሸነፍ ከ10 ሚሊዮን ውሰድ አይባልም። ከፋይት በፊት 5 ሚሊዮን የጠየቀው በዛ ጉዳይ ተደራድረው ከፋይት በፊት 500 ሺህ ወይም ሌላ ከፋይት በኋላ ደግሞ ሌላ አሸናፊ ይንናል ለተሸናፊ ይንናል ተብሎ ነው መግለጫ የሚሰጠው። ውርርድ አስመሰለባቸው። ካሸነፍክ 10 ሚሊዮን ካላሸነፍክ በቁምጣ አሉት። ለወደፊትም እንደዛ አይባልም። በእርግጥ እረዳቸዋለሁ። ዛሬ ለሴዶ ቅድሚያ ክፍያ ከሰጣችሁ ነገ ሁሉም ተወዳዳሪ ሊጠይቃቸው እንደሚችል ፈርተው ነው። ስለዚህ በስርዓት ተደራደሩና ተስማሙና ቅድመ ክፍያውን አቅርቡለት። ያኔ ብሩን ተሰጥቶት እሱም ይፋለማል። አሁን ላይ ግን ሴዶ ፈሪ ነው የምትሉት የማዋከብ ሙድ ልክ አይደለም ሲል አስተያየቱን ሰጥቷል። ወላሂ አልወዳደርም ታሪክ ቢፈጠር እኔ እዚህ ውድድር ላይ አልገባ እንጂማ ሌላ ነገር እንደዚህ ምናምን እኔ እዛ ሄጄ ግንባሩን አለውም እንዴ ፈቃ አልወዳደርም። በቃ ለምን ያስፈሩ ሙሉ ሰው ነጋቸው። በቃ አልወዳደርም። ሰፈር እየመጡ ማለት ደግሞ እንደዚህ ነገር አልፈልግም። ፓፓ ኦኬ እንደዚህ ድብድብ ምናምን ጸባ አልፈልግም። ልጅሽ እንዴት ነው ሊወዳደር እኮ ነው ምናምን እያሉ በየቦታው በቡና ቤት ቡና ሲጠጡ ለቅሶ ቤት ሲገናኙ ምናምን እያወሩ እኔ ጋር ደግሞ ማዘበታችን እንደዚህ የሚባለው እውነት ነው ወይ ምናምን ኧረ እንደዚህ የለም ምናምን ከት በሌላ ለሀገሬ ልወዳደር ይችላል አልኳት እናቴ። ለማዘር በመነገሩ ከውድድር አንተን ለምን ያደርግሃል? ለማዘር በመነገሩ ምንድን ነው ችግሩ? በቃ እኔ አልፈልግም። ገብቶሃል? በቃ እነዚህ ጋር አልገባም። በቃ እሷም አልፈለገችም። ገባ? በቃ እናቶች ደግሞ ይታያቸዋል። በቃ የሆነ ነገር ይታያቸዋል። ልጅ እና ስትሆን የሆነ የሚታያት ነገር አለ። በቃ እነዚህ በቃ አይሆንም ብለኛለች። እናቴ ደግሞ አይሆንም ካለች እኔ ምንም ነገር አደርጋለሁ፣ ህይወቴን እሰጣለሁ ማለት ነው። ገብቶሃል? ሌላው ውድድር ግን ሀገሬ ወክዬ እወዳደራለሁ። ያንን ጠብቁ። አሁን አይደለም አሁን አካውንቱ የሚመለስበት ነገር ይመቻቻል ብለሃል። ይሻላ እንግዲህ ከነፉአድም ጋር ካወራ ሜቢ አሁን አካውንቱም ቢመለስ ወይ ተረጋግተህ አሁን ዛሬ ወይ ስሜታዊ ምናምን በስሜታዊነት ሜቢ ያስበው ከሆነ ወይ ተረጋግተህ ሌላ ጊዜ ወይ ሀሳብህን የመጨረሻ ኦዝሚ ወላሂ አይደለም ከዚህ በፊት ወላሂ ይወዳደራለሁ ብለሃል። ሴዱ ይኸው አንድ ነገር ውሰደው። ለምን ትደግማል? በቃ ይኸውልህ ቤተሰብም ጋር ደረሰ፣ አካውንትም ጋር ደረሰ። ሀላስ ይሄ እኮ ምን ሊያደርግልኝ አይደለም፣ ምን ይጠቅመኛል? የኔም ብቃት ነው ማየት የምትፈልጉት አይደል? የኔም ብቃት ደግሞ በሌላ ውድድር ታያላችሁ። ሀላስ በእኔ ብቃት ነው ህዝቡ ማየት የሚፈልገው። የኔ ብቃት በሌላ ውድድር ታያላችሁ። እንዴት ይኖራል? ነው አንተ ያልከው አይደለም። ሴዶ ማርሻል አርት ያለው ነገር ትክክል ነው። እንግዲህ በስተመጨረሻ ከሴዶ ማርሻል አርት ጎን ቆም ያለውኝ የቆምኩበትን ምክንያት ያለው ነገር ትክክል ስለሆነ እና ስለገዛኝ ነው። ሴዶ ማርሻል አርት እንግዲህ ወደድንም ጠላንም የራሱ የሆነ ብራንድ ገንብቷል። ማለት በኔጌቲቭ የሚሆን በፖዘቲቭ የሚሆን ሰምሃው ሴዶ ማርሻል አርት ሃውስሆልድ ኔም ነገር ሆኗል ማለት ነው። የሚጠራ በየቤቱ የሚጠራ ሴዶ ምናምን እየተባለ የሚጠራ ስም ሆኗል።
የሆነ ፋይተር አምጥታችሁ ከጆኒ ጋር ብታጋጥሙ ጓግቶ ያንን ፋይት ለማየት ጓግቶ የሚመጣው ሰው በጣም ጥቂት ነው የሚሆነው። ሴዶ ማርሻል አርት ግን ብትሉ በጣም ብዙ ሰው ያንን ፋይት ለማየት በኦንላይንም በሉት በምንም በሉት በአካልም በሉት የሚገኘው ሰው ቁጥር ብዙ ነው። በዚህ ምክንያት ሰይዶ የጠየቅኩት ገንዘቤን ነው ስጡኝ ያልኩት ያለው ነገር በጣም ትክክል እንደሆነ እየተሰማኝ ነው። ምክንያቱም ይሄ ሰውዬ ማለት በዚህ ሰውዬ ስም ነው ሰው የተሰበሰበው። ስለዚህ ሰይዶ ማርሻል አርት የሚያገኘው ገንዘብ ከማሸነፉ ጋር አይገናኝም። በቃ እዛ ፎር ጀስት ሾዊንግ አፕ ሊከፈለው ይገባል። ዝም ብሎ እዛ በመገኘቱ ማለት ነው። የማሸነፉ ሌላ ተጨማሪ ክፍያ የሆነና በመገኘቱ ብቻ ሊከፈለው ይገባል። ያው ቀብድ ስጡኝ ማለቱ ትክክል ባይሆንም፣ ምክንያቱም ከምን ላይ ነው ቀብድ የሚሰጠው? ቀብድ ስጡኝ ማለቱ ትክክል ባይሆንም ልክ እንደ ፔፐር ቪው አይነት ስታይል ጀስት ፎር ሾዊንግ አፕ መከፈል አለበት። ልክ ፍሎይድ ሜዌዘር እና ኮነር ማግሬገር ፋይት ሲያደርጉ በጣም ብዙ ሚሊዮን ብር በመቶ ሚሊዮኖች ነው ለሁለቱም የተከፈለው። ስላሸነፉ አይደለም፣ ጀስት ፎር ሾዊንግ አፕ። ኮነር ማግሬገር እንዲያሸንፍም እንዲሸነፍም የሚፈልገው ሰው አሸነው። ፍሎይድ ሜዌዘርም ጥጋቡ እንዲበርድለት ወይም ደግሞ እንዲያሸንፍ የሚፈልገው ሰው ብዙ ነው። ስለዚህ በዚህ ምክንያት ብዙ ሰው ተገኝቷል። የነዛ የመጡ ሰዎች ክፍያ ደግሞ ከነሱ ከማሸነፍ ጋር ስለማይገናኝ ጀስት ፎር ሾዊንግ አፕ ተከፍሏቸዋል፣ ሁለቱም ማለት ነው። ያሸነፈው ያው በላጭ ተከፍሎታል፣ የተሸነፈው ደግሞ ጀስት ፎር አፒሪንግ በመቶ ሚሊዮኖች ተከፍሎታል። ስለዚህ እኔ ከሰይዶ ማርሻል አርት ጎን ነኝ ማለት ነው። እናንተ ምን ትላላችሁ እዚህ ሀሳብ ላይ?